ይሄኛው አይኔ በቦክስ የተመታው ነው ይመስላልና ተደባድቤ መሰላቸው። ተደባደብሽ እንዴ ስለኝ እኔ አልተደባደብኩም። ቤት ስነግራቸው አላመኑምና እንዴ ታዲያ እንዴት እንደዚህ ሆነ አላቅም። ምንም አልሆንኩም። ከዛ የሆነ ሰዓት ላይ ግን በጣም ይጠዘጥዘኛል። በቃ የሚታይ ጠባሳ ይታየኛል። በቃ ግራ ገባኝ። ከዛ በኢየሱስ ስም እላለሁ። ከዛ ማም አይኔ ልጠፋልሽ ነው አልኳት። በኢየሱስ ስም አይጠፋም፣ ያንቺ ነገር በእግዚአብሔር እጅ ነው ያለው ትላለች። በጣም የእውነት ውስጤ እየተሰማኝ ነው። ይሄ አይኔ በቃ ይኸውልሽ እንደዚህ እየጠፋ ነው ማለት አይሆንም ማለች። ከዛ የምትሄጂበት ቸርች ፕሮግራም አለ አይደል? አዎ። ስለዚህ እዛስ ዘይት የተሰጠሽ የለም አለ። አመጣሁኝ። ከዛ በጌታ በኢየሱስ ስም በእና ተቀበለችን። ተቀባሁኝና እንደዚህ አይኔ ላይ ያደረኩኝ። ከዛ ቮሚት አደረገኝ ማለት ነው። ዘይቱን ከተቀባ በኋላ ቮሚት አደረገኝ። እሺ። ከዛ ምንድነው ይሄ ነገር? በቃ የሚገርም ሆነብኝ። ከዛ ጌታ ሆይ እሺ አመሰግናለሁ ብዬ ጨረስኩኝ። ከዛ አይኔ በጣም ይርገበገብ ነበረ ተወ። ከዛ በኋላ እንደዛ ከጨረስኩ በኋላ ደግሞ በሌላ ጊዜ ደግሞ ሰላም ሆንኩኝ። ከዛ እንደገና ልቤን አመመኝ። ልቤ በጣም ነበር የሚያመኝ ነበር። በቃ በጣም ይጸልይልኝ ነበር። የእውነት ያን ሰዓት ደግሞ እኔ የምረዳኝ ሰው አጥቼ ነበር። ያን ሰዓትም ቤት ውስጥ ስነግራቸው ማንም እየተረዳኝ አይደለም። እና ማም የአንቺ ነገር በእግዚአብሔር እጅ ነው ብቻ ነው የምትለኝ እንጂ ህመሜን ልትረዳልኝ አልቻለችም። ግን እግዚአብሔር ተረዳኝ። ከዛ መጣሁኝ። እንዴትም ብዬ ስመጣ ነብይ ጸልይልኝ። ከዛ ስጸልይልኝ ውስጥ ነበርና መንፈስ ነበረ ጮሆ ወጣ። በቃ እንድትሞት ነው ፈልጎኝ። የእውነት ደግሞ ልሞት ነበረ። ዶክተሩስ ምን አለኝ? መድኃኒት መከታተል አለብሽ አለኝ። ከዛ መድኃኒቱን ስጀምር የልብ መድኃኒት መውሰድ አለብሽ አለኝ። እሺ በቃ ስለዚህ ቤትም በነግራቸው እየተቀበሉኝ አይደለም። ስለዚህ ይሄ ነገር ከኔ ጋርና ከእግዚአብሔር ጋርና ከዶክተሩ ጋር የሚያልቅ ጉዳይ ነው። በቃ ጌታው እሺ አልኩኝ። ተስማማሁኝ። ግን ከዛ እሺ ብዬ ዶክተሩ ምን አለኝ? መድኃኒት መውሰድ አለብሽ አለበለዚያ ግን በጣም አደጋ ነው አለኝ። ከዛ ልቤ እዛ አንዳንዴ መተንፈስ ያቅተኛል፣ መራመድ ያቅተኛል፣ ምግብ መመገብ አልቻልኩኝም፣ እጨነቃለሁ። በቃ እኔ አላቅም ጌታ ሆይ አልኩኝ። ከዛ መድኃኒቱን ጀመርኩ። የተወሰነ ጊዜ አዲስ አመቱ በኋላ ወደዚህ ነብይ ያገኘን ሰላም ስል ከዛ ደህና ነሽ? አዎ ደህና ነኝ። ደህና ነሽ? አዎ ደህና ነኝ። እንዴት ነሽ አለኝ። ከዛ ደህና ነኝ፣ መድኃኒት እየወሰድኩ ያንቺ አይደለም በኢየሱስ ስም አለ። ከዛ አሜን አልኩትና ከዛ በኋላ መድኃኒቱን ትቼ ከዛ በኋላ ድጋሚ ቼክአፕ ሲሄድ ዶክተሩ በጸሎት አቤት ምንም አልሆንሽም እኮ ደህና ነሽ፣ እንዴት ነው? ተፈውሷል፣ ኖርማል ሆኗል። ከዛ ሰላም ሆነ። ቅዱሱ መንፈስ ቅዱስ አድርጎኛል መሸማቀቅ ሳይኖር በቀኛ ነብይ ትዘምሪያለሽ ብለኸኝ ነበር እና አይነን እንደው ምን ረጅም እንደዚህ ከምናገረው አንድ መዝሙር ግን ይገልጽልኛልና ብዘምረው ደስ ይለኛል። ትንሽ በቃ ዘምሮ ትዘምሪያለሽ ብዬ ተንብዬ አልከለከለም። አፍቃችሁ ቃል ስትያዙ እንደዚህ ነው። እሺ ፈርስት ሰከንድ ፊፍዝ ይገባል። በቃ እሱ ይገባል። ሳይዘው ሳይገድበው ትልቅነቱ አብሮኝ ነው ኢየሱስ ትሁቱ። ከሲኦል መውጣቴ ይበቃኝ ነበር በዛ ለበቃ ገረመኛል አምላኬ ልክ እንደ ጓደኛ ሳይዘው ሳይገድበው ትልቅነቱ አብሮኝ ነው ኢየሱስ ትሁቱ። የቅርቤ ልበል የቅርቤ ልበል የቅርቤ ከስትንፋሴ የቅርቤ ልበል የቅርቤ ከስትንፋሴ ይልቅ የቅርቤ ነው
ሕይወቴ